ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን ወደ እናንተም የምናደርስ ነው የሚሆነው። ውድ ቤተሰቦቻችን ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ መረጃዎች እየወጡ ይገኛሉ። እነሱን በስፋት እንመለከታለን። ትናንትና የተደረጉ አንዳንድ ጨዋታዎች አሉ፣ እነሱን እንመለከታለን። ከዛ በተጨማሪ ደግሞ ዛሬም የሚጠበቁና የሚደረጉ የአውሮፓ ቻምፒየንስ ሊግ እጅግ ተጠባቂ ጨዋታዎች ዛሬ ምሽት ይደረጋሉ። እነሱንም ጨዋታዎች ወደ እናንተ የምንጠቁማችሁ ነው የሚሆነው። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። የተለያዩ ስፖርታዊ ጉዳዮችን እናነሳለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታችሁን አድርጉ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋበዝኩኝ። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ የ25ኛ ሳምንት ጨዋታዎች ትላንትና ቀጥለው ተደርገዋል። ትላንትና 3 ጨዋታዎች ናቸው የተደረጉት። አንዱን ጨዋታ ትላንትና ምሽት በነበረን የስፖርት የመረጃ ሰዓታችን ላይ አንስተነዋል። ቅዱስ ጊዮርጊስና እንዲሁ ደግሞ ኢትዮጵያ ንግድ ባንክ ያደረጉት ጨዋታ ነበር የትላንትናው መርሃ ግብር። ይህንን ጨዋታ እንግዲህ ኢትዮጵያ ንግድ ባንኮች ማሸነፋቸው የሚታወስ ነው። 1-0 በሆነ ውጤት ነው ትላንትና ማሸነፋቸውን እንዲሁ የገለጽንላችሁ። ሌላኞቹ ሁለት ጨዋታዎች ደግሞ ትላንትና ቀጥለው ተደርገዋል። በኢትዮጵያ ፕሪሚየር ሊግ 25ኛ ሳምንት መርሃ ግብር ሲዳማ ቡና ከባህር ዳር ከተማ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻለው። የሲዳማ ቡናን የማሸነፊያ ግብም ፍቅረ ኢየሱስ ተክለ ብርሃን ከመረብ ጋር ማሳረፍ ችሏል። ባህር ዳር ከተማ 37 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ሲቀመጥ ሲዳማ ቡና በ32 ነጥቦች 10ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ሲዳማ ቡና ከኢትዮጵያ ቡና፣ ባህር ዳር ከተማ ደግሞ ከመቀሌ ሰባ እንደርታ ጋር ጨዋታውን የሚያደርግ ነው የሚሆነው። ሌላኛው ምሽት ላይ የተደረገው ጨዋታ ነው። ሐዋሳ ከተማ ትላንትና ድል ቀንቶታል። የኢትዮጵያ ፕሪሚየር ሊግ ሌላኛው የ25ኛ ሳምንት የትላንትና መርሃ ግብር ሐዋሳ ከተማ ከወላይታ ዲቻ ጋር ነው ትላንትና ጨዋታውን ያደረገው። 1-0 በሆነ ውጤትም ማሸነፍ ችሏል። የአምናው ከፍተኛ ግብ አስቆጣሪው አሊ ሱሌይማን ነው ብቸኛውን የሐዋሳ ከተማን የትላንትና ጎል ከመረብ ጋር ማሳረፍ የቻለው። ወላይታ ዲቻ 37 ነጥቦችን ሰብስቦ 3ኛ ደረጃ ላይ ተቀምጠዋል። ሐዋሳ ከተማ በ24 ነጥቦች 15ኛ ደረጃ ላይ ነው የተቀመጠው። በቀጣይ ወላይታ ዲቻ ከሀዲያ ሆሳዕና፣ ሐዋሳ ደግሞ ከኢትዮጵያ ንግድ ባንክ ጨዋታቸውን የሚያደርጉ ይሆናል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ትላንትና በአውሮፓ አንዳንድ ታላላቅ ሊጎች የተደረጉ ጨዋታዎች አሉ። ከነዛ መካከል የጣሊያን ሴሪኤ አንደኛው ነው። ትላንትና በጣሊያን ሴሪኤ የ32ኛ ሳምንት አስተካካይ መርሃ ግብር ወይም ቀሪ መርሃ ግብር እንግዲህ ከኢምፖሊ ጋር ጨዋታውን ያደረገው ናፖሊ 3-0 በሆነ ውጤት ትላንትና ማሸነፍ ችሏል። የናፖሊን የማሸነፊያ ግቦች ከማንቸስተር ዩናይትድ ናፖሊን ተቀላቀለው ስኮት ማክቶሚኔ 2 ጎሎችን ትላንትና ማስቆጠር ችሏል። ቀሪውን 1 ጎል ሮሜሉ ሉካኩ ነው ማስቆጠር የቻለው። ናፖሊ ማሸነፉን ተከትሎ ከሊጉ መሪ ኢንተር ሚላን ያለውን የነጥብ ልዩነት ወደ 3 ማጥበብ የቻለበትን አጋጣሚ ነው የተመለከትነው። ሮሜሉ ሉካኩ በዚህ ዓመት ለናፖሊ 12 ግቦችን አስቆጥሮ 10 ኳሶችን ደግሞ አመቻችቶ ማቀበል ችሏል። ስኮትላንዳዊው የመሃል ሜዳ ተጫዋች ስኮት ማክቶሚኔ በዚህ ውድድር ዓመት ለናፖሊ 9ኛ ግቡን ነው ትናንትና ማስቆጠር የቻለው። ናፖሊ 68 ነጥቦችን ሰብስቦ ሁለተኛ ደረጃ ላይ ተቀምጧል። ከመሪው ኢንተር ሚላን ያላቸውን የነጥብ ልዩነትም ወደ 3 ማጥበብ ችሏል። ኢምፖሊ ደግሞ በ24 ነጥቦች 19ኛ ደረጃ ላይ ነው የተቀመጠው። በቀጣይ ናፖሊ ከሞንዛ ጋር ጨዋታውን ያደርጋል። ኢምፖሊ በአንጻሩ ከቬኔዚያ ጋር ነው መርሃ ግብሩን በቀጣይ የሚያደርገው። ሌላኛው በተወዳጁ የእንግሊዝ ፕሪሚየር ሊግ የ32ኛ ሳምንት የተደረገ መርሃ ግብር ነው። በቫይታሊቲ ስቴዲየም የአንዶኒ ኢራኦላው ቦርንመዝ እና እንዲሁ ደግሞ የማርኮስ ሲልቫው ፉልሃም ትናንትና ጨዋታቸውን ያደርገዋል። የ32ኛ ሳምንት መገባደጃ መርሃ ግብር ነበር። ጨዋታው በተጀመረ በሰከንዶች ውስጥ ነው አንቷን ሴሜኒዮ ቦርንመዝን ቀዳሚ ያደረገ ጎል ያስቆጠረው። 1-0 በሆነ ውጤትም
ጨዋታው በዚሁ ተጠናቋል። በቫይታል ስቴዲየም የተደረገ መርሃ ግብር ነው። ቦርንመስ ትላንትና ማሸነፉን ተከትሎ ነጥቡን ከፉልሃም በላይ ማድረግ ችሏል። 8ኛ ደረጃ ላይም የተቀመጠበትን ውጤት ነው ያስመዘገበው። በአንጻሩ ፉልሃም 9ኛ ደረጃ ላይ ተቀምጧል። እኩል 48 ነጥቦችን ነው ግን መሰብሰብ የቻሉት። ቦርንመዝ በግብ ክፍያ በመብለጥ 8ኛ ደረጃ ላይ እንዲቀመጥ አድርጎታል። ፉልሃም 9ኛ ደረጃ ላይ እንዲቀመጥም ተገዷል። በስፔን ትላንትናም እንዲሁ የተደረገ ጨዋታ አለ። አትሌቲኮ ማድሪድ በሜዳው ሪያድ ኤር ሜትሮፖሊታኖ የተደረገ መርሃ ግብር ነው። ትላንትና ከሪያል ቫዶሊድ ጋር ነው ጨዋታውን ያደረገው። 4-2 በሆነ ውጤትም ማሸነፍ ችሏል። ሁሊያን አልቫሬስ ትላንትና በሁለት የፍጹም ቅጣት ምቶችን አስቆጥሯል። ሁለት ጎሎችን ሁለቱም ከፍጹም ቅጣት ምት ነው ያስቆጠረው። እንግዲህ ጊሌርሞ ሲሞኔ እና እንዲሁ ደግሞ አሌክዛንደር ሶርሎት ትላንትና ግቦቹን አስቆጥረው አትሌቲኮ ማድሪድ 4-2 በሆነ ውጤት እንዲያሸንፍ ረድተውታል። አትሌቲኮ ትላንትና ማሸነፉን ተከትሎ በስፓኒሽ ላሊጋ 31ኛ ሳምንት ማሸነፉን ተከትሎ ነጥቡን 63 አድርሷል። 3ኛ ደረጃ ላይም ተቀምጧል። ከሁለተኛ ደረጃ ላይ ከሚገኘው ሪያል ማድሪድ በ3 ነጥቦች ዝቅ ብሎ ከሊጉ መሪ ባርሴሎና በአንጻሩ የ7 ነጥቦች ልዩነትን ይዞ እንግዲህ 3ኛ ደረጃ ላይ መቀመጡን ነው እየተመለከትን የምንገኘው። የሊጉ መሪ እንደነበር እናስታውሳለን። አሁን ላይ ግን መጠነኛ መንሸራተቶች ገጥመውት እንግዲህ 3ኛ ደረጃ ላይ ለመቀመጥ ተገዷል። ከመሪው ባርሴሎና በ7 ነጥቦች ርቆ ተቀምጦ ትላንትና የተደረጉ ወሳኝ መርሃ ግብሮች እነዚህ ነበሩ። ዛሬ የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ መልስ ጨዋታዎች መደረጋቸውን የሚቀጥሉ ይሆናል። እጅግ ተጠባቂ ጨዋታዎች ዛሬ ምሽትም ቀጥለው የሚደረጉ ነው የሚሆነው። በእርግጥ እነዚህ ጨዋታዎች አብዛኞቹ ተጠናቀዋል ብሎ ማንሳት ይቻላል። በተለይ ባርሴሎናና ቦሩሲያ ዶርትመንድ የሚያደርጉት ነገር እንግዲህ የመጀመሪያው ጨዋታ 4-0 ከመጠናቀቁ ጋር በተያያዘ ያው እግር ኳስ ነው ላይፈጠር የሚችል ነገር የለም በሚለው ካልሆነ በስተቀር የመጀመሪያው ጨዋታ ላይ 4 ጎሎችን ባርሴሎና አስቆጥሯልና የዛሬውን ጨዋታ ቀለል አድርጎ ያደርገዋል ተብሎ ነው የሚጠበቀው። ሌላኛው አስቶን ቪላና ፓሪስ ሰን ዠርሜንም የሚያደርጉት መርሃ ግብር በመጀመሪያው በፓርክ ደስ ፕሪንስ በተደረገው ጨዋታ ፓሪስ ሰን ዠርሜን 3-1 በሆነ ውጤት ማሸነፉን የምናስታውሰው ነው። ዛሬ መልሱ ጨዋታ በቪላ ፓርክ ይደረጋል። የኡናይ ኤሜሪ ቡድን ይህንን ጨዋታ ቀለብሶ ያልፋል ወይ? በርካቶች የሚጠብቁት ነው። ፓሪስ ሰን ዠርሜን እጅግ በጣም ጥሩ የሚባል ወቅታዊ አቋም ላይ ነው የሚገኙት። በቻምፒየንስ ሊጉ እንዲሁ በሊጋቸው በጣም አሪፍ አቋም ላይ ነው የሚገኙት። በሊጋቸው እስካሁን ምንም አይነት ሽንፈት አልገጠማቸውም። ከዛ በተጨማሪ ደግሞ ያለፉትን ተከታታይ ጨዋታዎች ደግሞ እያሸነፉ ነው የመጡት። በቻምፒየንስ ሊግም እጅግ አስደናቂ ቡድን መሆናቸውን ከሊቨርፑል ጋር በተደረጉ ጨዋታዎች እንዲሁ ከአስተን ቪላ ጋር የመጀመሪያውንም ጨዋታ በደንብ የምናስታውሰው ጉዳይ ነው። እንግዲህ በመጀመሪያው ጨዋታ 3-1 በሆነ ውጤት ማሸነፋቸውን እናስታውሳለን። ያኔ እንግዲህ ታዳጊው ኮከብ በርካቶች እየጠበቁት ወይም ደግሞ ወደፊት ትልቅ ይሆናል ተብሎ እየተጠበቀ የሚገኘው ዴዛይሬ ዱዌ ከቪቻ ክቫራስኬሊያ እና ኑኖ ሜንዴስ ባስቆጠሯቸው 3 ግቦች 3-1 በሆነ ውጤት ማሸነፉን እናስታውሳለን። ዛሬ ደግሞ የመልሱ ጨዋታ የኡናይ ኤሜሪ ቡድን በሜዳው ቪላ ፓርክ የሚያደርግ ይሆናል። ሆሴ ሳንቼዝ ይህንን ጨዋታ በመሃል ዳኝነት ስፔናዊው ዳኛ ይመሩታል ተብሎ ነው የሚጠበቀው። አሁንም አብዛኞቹ ግምቶች ለፓሪስ ሰን ዠርሜን የተሰጡ ናቸው። ይህንን ጨዋታ ፓሪስ ሰን ዠርሜን የማሸነፍ እድሉ ሰፊ ነው የሚሉ ግምቶች ናቸው አሁንም እየወጡ የሚገኙት። ይሄ የመጀመሪያው የሩብ ፍጻሜ ጨዋታ ነው። እንግዲህ ፓሪስ ሰን ዠርሜን በአግሪጌት 3-1 እየመራ ነው ይህንን ጨዋታ የሚያደርገው። ሌላኛው ሲግናል ኢዱና ፓርክ ላይ የሚደረገው ጨዋታ ነው። ቦሩሲያ ዶርትመንድ ባርሴሎናን የሚያስተናግድበት ጨዋታ እንዲሁ የሚጠበቅ ነው። ቦሩሲያ ዶርትመንድ በፕሪሚየር ሊጋቸው ወይም በቡንደስሊጋው ጥሩ የሚባል ጊዜን እያሳለፈ አይገኝም። 8ኛ ደረጃ ላይ ነው የተቀመጠው። በቻምፒየንስ ሊጉ ይሻላል። ነገር ግን በመጀመሪያው ዙር ጨዋታ በባርሴሎና 4-0 የሆነ ከበድ ያለ ሽንፈት ገጥሞታል። በሳምንቱ መጨረሻ ከባየር ሚኒክ ጋር የጀርመን ክላሲከር ጨዋታውን አድርጎ 2-2 በሆናቸው ውጤት አጠናቋል። ዛሬ ከባርሴሎና ጋር የመልሱን ጨዋታ የሚያደርግ ይሆናል። ባርሴሎና በላሊጋም እንዲሁ ደግሞ መሪ እንደሆነ ይታወቃል። አንደኛ ደረጃ ተቀምጦ ሊጉን እየመራ ነው የሚገኘው። በቻምፒየንስ ሊጉም የመጀመሪያውን ጨዋታ 4-0 ማሸነፉን ተከትሎ የመልስ ጨዋታ ይከብደዋል ተብሎ አይጠበቅም። ሆነም ቀረም ግን ዛሬ ሩብ ፍጻሜው መልስ ጨዋታ ቦሩሲያ ዶርትመንድ ከባርሴሎና በሲግናል ኢዱና ፓርክ ጨዋታቸውን ያደርጋሉ። ቀደም እንዳልኩትም ይህንንም ጨዋታ የማሸነፍ ከፍተኛ ግምት የተሰጠው ባርሴሎና ነው። 50 በመቶ ይህንን ጨዋታ ባርሴ ማሸነፍ እድል አለው ተብሏል። በአንጻሩ ቦሩሲያ ዶርትመንድ 26.8 ያክል አካባቢ ግምቶች ናቸው የተሰጡት። ቀሪውን በአቻ ውጤት ያጠናቅቃሉ የሚሉ ግምቶች ናቸው የጡት። በዛሬው ጨዋታ ላይ አሌሃንድሮ ባልዴ፣ ማርክ ካይሴዶ፣ ማርክ አንድሬ ቴር ሽቴገን እና ማርክ በርናል በዛሬው ጨዋታ በባርሴሎና በኩል አይኖሩም። በቦሩሲያ ዶርትመንድ በኩል ኤምሪሻን፣ ካምቤል፣ ማኔ፣ አዲየሚ፣ ሳቤትዘር እና
ኒኮ ሽሎተርቤክ በዛሬው ጨዋታ የመኖራቸው እድል ጠባብ ነው ተብሏል። ይህንን ጨዋታ በጣሊያናዊ አልቢተር ነው የሚመራው ማሪያኒ ይህንን ጨዋታ በመሃል ዳኝነት እንዲመሩት መመረጣቸው ነው ይፋ የተደረገው። ዛሬ የሚደረጉ የአውሮፓ ቻምፒየንስ ሊግ ጨዋታዎች ደግሞ እነዚህን ነው የሚመስሉት። የክለብ እግር ኳሳዊ ጉዳዮችን እንመልከት። ሊቨርፑልን የተመለከተ መረጃን እናንሳ። የዩኤፍሲ ተፋላሚ የሆነው ፓዴ ፒምፕሌት ትሬንት አሌክዛንደር አርኖልድ ሪያል ማድሪድን ለመቀላቀል ስለመስማማቱ ተጠይቆ ምላሹን ሰጥቷል። ስለሱ ማውራት እንኳን አልፈልግም። እንግዲህ ጥሩ ተጫዋች አይደለም፣ የሊቨርፑል አምበል ለመሆን እፈልጋለሁ፣ እንደነ ጄራርድ መሆን እፈልጋለሁ ሲል ነበር። አሁን ግን ኮንትራቱን ጨርሶ በነፃ ሊለቅ ነው። ይህንን ሁሉ ጊዜ እየዋሸ ነበር ማለት ነው፣ አዋርዶናል ሲል ነው ይህንን ሀሳብ የሰጠው። ሊቨርፑል የኢብራሂማ ኮናቴን የከርቲስ ጆንሰንና የኮነር ብራድሌን ኮንትራቶች ለማራዘም ድርድር እያደረጉ እንደሆነ መረጃዎች ወጥተዋል። ዌስትሃም ዩናይትድ ኳሚን ኬለርን በክረምቱ የዝውውር መስኮት 20 ሚሊዮን ፓውንድ በማውጣት ለማስፈረም ፍላጎቱ እንዳላቸው ዘሰን እየተባለ የመረጃ ምንጭ እየዘገበ ነው። በመጪዎቹ ቀናት ቨርጂል ቫን ዳይክ በሊቨርፑል የሚያቆየውን አዲስ ኮንትራት ይፈርማል ተብሎ እንደሚጠበቅ ይፋ ሆኗል። ቨርጂል ቫን ዳይክ ጠቃሚ አስተያየትን ሰጥቷል። ስለ ክረምትና ስለ ቡድኑ የወደፊት እጣ ፈንታም ሲናገር ሊቨርፑል በሚቀጥሉት ዓመታት ለቻምፒየንስ ሊግ መወዳደር መቻል አለበት። በክረምቱ ምንም ይሁን ምን በተጫዋቾች መልቀቅ ይሁን አዲስ ፈራሚዎች ቢሆኑም ትልቅ ክረምት መሆን አለበት ብዬ አስባለሁ። እኔም እንደማስበው ትልቅ ክረምት ለማድረግም እያሰቡ ነው። ስለዚህም ሁላችንም እንግዲህ የክለቡ አስተዳደር እንደ ሊቨርፑል ደጋፊዎችም ትክክለኛውን ነገር እንደሚያደርጉ ማመን አለብን ሲልም የተመለከተው። ስለ ውል ማደስን በተመለከተ ሲናገርም ባለፈው ሳምንት መሻሻል እንዳለ ነግሬያችኋለሁ። ስለዚህ የሚሆነውን እናያለን። ክለቡ አሁን ላይ ያለው ትኩረትም በሂልስብሮ ለሞቱት እንግዲህ መታሰቢያ ክብረ በዓል ላይ ያተኮረ ነው። ነገር ግን ከበዓሉ በኋላ እናያለን፣ ምናልባትም ዜና ይኖራል ሲልም ጭምር ነው ቨርጂል ቫን ዳይክ የተናገረው። ከቨርጂል ቫን ዳይክ ኮንትራት ማራዘሚያ በኋላ ግን ሊቨርፑል የኢብራሂማ ኮናቴን በተጨማሪ ደግሞ የኮነር ብራድሌን እና ከርቲስ ጆንሰን ኮንትራት ያራዝማል ተብሎ እንደሚጠበቅ ነው ግሬም ቤሊ መረጃውን ያጋራው። ዣቪ ሳይመንስ ሊቨርፑል የሚወዱት አይነት ተጫዋች ነው፣ እቅዳቸው ውስጥም እንዳለ ይነገራል። 100%ም እርግጠኛ ነኝ ብሏል ዳቪድ ላይንች መረጃውን ሲያጋራ። ነገር ግን ክረምት ላይ እሱን ለማስፈረም ከሌሎች ክለቦች ጋር ፉክክር ይጠብቃቸዋል ሲልም ጭምር ነው ሀሳቡን ያነሳው። የቦርንመዙ ተከላካይ ዴን ሆይችሰን ከተለያዩ የእንግሊዝ ክለቦች የዝውውር ጥያቄ ቢቀርብለትም እሱ ግን ወደ ሪያል ማድሪድ የመግባት ሀሳብ እንዳለው ተናግሯል። ሪያል ማድሪድ ደግሞ አሁን ላይ ተከላካይ አያስፈልገንም ሲሉ ተናግረዋል። ሊቨርፑል ለዚህ ተከላካይ የዝውውር ጥያቄ እንዳቀረቡለት ጭምር ነው ዘገባዎች እያሳዩ የሚገኙት። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናል ከኪንግስሌ ኮማን ወኪሎች ጋር ንግግር አድርጓል። ሆኖም ግን ኪንግስሌ ኮማን በሳዑዲ ክለቦች እየተፈለገ ይገኛል። አርሰናል ይህንን ስለሚያውቅ ለባየር ሚኒክ ተጫዋቹ ላይ ፍላጎት እንዳለው ተናግሯል። ኪንግስሌ ኮማን በክረምቱ የዝውውር መስኮት ባየር ሚኒክን እንደሚለቅም ይጠበቃል ብሎናል ፕሌቲ ጎል በመረጃው። የማድሪድና አርሰናል ጨዋታን የሚመሩት ዳኛ ይፋ ተደርገዋል። የአውሮፓ እግር ኳስ ማህበር የሪያል ማድሪድና የአርሰናልን ጨዋታ የሚመሩትን ዋና ዳኛ ይፋ አድርገዋል። እንግዲህ የሚመሩት ዳኛ ላቴዥየር እንደሆኑ ነው የወጣው መረጃ የሚያሳየው። በአውሮፓ ቻምፒየንስ ሊግ በጣም ተጠባቂው የሩብ ፍጻሜ መልስ ጨዋታ ሪያል ማድሪድ ከአርሰናል ጋር የሚያገናኙትን ጨዋታ እንዲመሩ የተመረጡት ዳኛ ሆነዋል ላቴዥየር። ፈረንሳዊው ዳኛ ካሁን በፊት በቻምፒየንስ ሊግ 4 የሪያል ማድሪድን ጨዋታ ሲመሩ በመድረኩ አርሰናልን አጫውተው ግን አያውቁም። የ35 ዓመቱ ዳኛ በሳንቲያጎ ቤርናቢው ሮብ የሚደረገውን ተጠባቂ ጨዋታ የመምራት ኃላፊነትም ተጥሎባቸዋል። በኤምሬትስ በተደረገው የመጀመሪያው ጨዋታ አርሰናሎች 3-0 በሆነ ውጤት ማሸነፋቸው የሚታወስ ነው። ሳንቲያጎ ቤርናቢው የተለየ አይደለም ብሏል ቶማስ ፓርቴ። የአርሰናሉ አማካይ ቶማስ ፓርቴ ሳንቲያጎ ቤርናቢው እንግሊዝ ውስጥ ካሉ ስቴዲየሞች የተለየ ነው ብሎ እንደማያስብ ገልጿል። እንግሊዝ ውስጥ ትልቅ ጫና ባላቸው ስቴዲየሞች ተጫውተው እንደሚያውቁ የገለጸው ፓርቴ ሳንቲያጎ ቤርናቢው ያለው ድባብ እንግሊዝ ውስጥ ካለው ጋር ብዙ የተለየ ነው ብዬ አላስብም ሲል ተደምጧል። በጨዋታው ላይ እምነት ሊኖረን ይገባል፣ ምርጥ እግር ኳሳችንን መጫወት አለብን ሲል ነው ቶማስ ፓርቴ ጨምሮ የተናገረው። ምን ማድረግ እንዳለብን ሁላችንም እናውቃለን። የአሸናፊነት መንፈስን ይዘን መሄድም አለብን። እያንዳንዱ ጨዋታን ማሸነፍ እንፈልጋለን። ድካማችንን በማወቅ
እነሱን ማጥቃትም ይኖርብናል ሲልም ነው ቶማስ ፓርቴ የተናገረው። ሌላኛው ማርቲን ኦዴጋርድ ነው። በሳንቲያጎ ቤርናቢው ላይ ስለሚደረገው የመልስ ጨዋታ አስቴቱን የሰጠው ወደ ስፔን የምንሄደው በሜዳችን የጀመርነውን ስራ እዚያ ሄደን በቤታችን የጀመርነውን ስራ ለመጨረስ ነው የምንጓዘው። በመልሱ ጨዋታ እንደ ቡድን በጋራ ትሁት ሆነን በቤታችን የጀመርነውን ስራ ለማጠናቀቅ ከጨዋታው መጀመር አንስቶ እስከ ጨዋታው ማብቂያ ድረስም በትኩረት መጫወት አስፈላጊ ነው። ምንም እንኳን በቤታችን 3-0 ያሸነፈን ቢሆንም ወደ ቀጣዩ ዙር ለመቀላቀል ገና 90 ደቂቃዎች የሚቀረን የመሆኑ ነገር ይህንን ጨዋታ አሸንፈን የምንፈልገውን ውጤት ለማስመዝገብም ሳንቲያጎ ቤርናቢው ላይ ማሸነፍ ይኖርብናል። ለኛ ይህ በጣም አስፈላጊ ነገር ነው። መላው ቡድናችን ትክክለኛ የአሸናፊነት ስለንቦና አስተሳሰብ በውስጣችን አለ። በመልሱ ጨዋታ ወደ ሜዳ የምንገባው አሸንፈን ለመመለስ ነው። ይህም ትክክለኛው አስተሳሰብ ነው። ይህ ለክለባችን ትልቅና ወሳኝ ጊዜ ነው። ምክንያቱም ሪያል ማድሪድ በቻምፒየንስ ሊግ ጥሎ ማለፍ ወደ ግማሽ ፍጻሜ መቀላቀልና ማድሪድን ማሸነፍ ስሜቱ ምን እንደሆነ በግልጽ ማድሪድ ማሸነፍ ትልቅ ስሜትና በቀጣይ ለምናደርገው ጉዞ ጥሩ መነሳሳት ይፈጥራል ሲልም ይናገራል። ባለፈው የውድድር ዓመት በቻምፒየንስ ሊጉ የተጫወትናቸው ጨዋታዎችን በተመለከተና ባለፈው ዓመት የተጓዝነውን ጉዞ እንደ ቡድን ትልቅ ልምድ አግኝተንበታል። ከስህተታችን ታረመን በዚህ የውድድር ዓመት ከአምናው የተሻለ ጉዞም ለመራመድ አሁን ለትክክለኛው መንገድ ላይ እንደምንገኝም ማረጋገጫው ከቻምፒየንስ ሊጉ ንጉስ የሆነው ሪያል ማድሪድ ላይ በሜዳችን ያደረግነው አንድ እርምጃ ወደፊት እንደወሰነን ታያለ። በዚህ ደግሞ እንደ ቡድን ልንኮራ ይገባናል። ሳንቲያጎ ቤርናቢው ጨዋታው ቤታችን የጀመርነው የቤት ስራን አጠናቀን ወደ ቀጣዩ ዙር ለመቀላቀልም ወደምንፈልግበት ቦታ ለመድረስም አሁን ትክክለኛ ጊዜ መሆኑን የምናሳይበት ነው ሲልም ተደምጧል። ማርቲን ኦዴጋርድ ነው ይህንን ሀሳብ እንዲሁም እየሰጠ የሚገኘው። ሌላኛው የሚነሱት ጉዳዮች አሁንም ከአውሮፓ ቻምፒየንስ ሊግ ጋር የተያዙ በርከት ያሉ ጉዳዮች አሁንም እየተነሱ ይገኛሉ። በተለይ ነገ የሚደረገው የአውሮፓ ቻምፒየንስ ሊግ ጨዋታ እጅግ ወሳኝ እንደሆነ ነው በርካቶች እያነሱ የሚገኙት። ሌላኛው የተነሳው ጉዳይ ደግሞ ሪያል ማድሪድ በሳንቲያጎ ቤርናቢው የውስጠኛው ክፍል ላይ ለአርሰናሉ ጨዋታ ልዩ ድባብ ለመፍጠርም የመብራት ስራዎችን አጠናቀው መጨረሳቸውን ጭምር ነው እየተዘገበ የሚገኘው። የሮቡ ጨዋታ በትልቅ ጉጉትና ተነሳሽነት እየጠበቅን ነው ሲል ደግሞ ያኮቭ ክቬር የአርሰናሉ ተጫዋች ሀሳቡን ሰጥቷል። ጆርጂኒዮ ከነገው ጨዋታ ከሮቡ ጨዋታ ውጪ ነው። ቶማስ ፓርቴ በብሬንትፈርዱ ጨዋታ ላይ ግጭት ያስተናገደ ሲሆን አርሰናል ለሮቡ ጨዋታ እንደሚደርስም ተስፋ አድርገዋል ይለናል በመረጃው። ኑዋንኮ ካኑ የሪያል ማድሪድ ተጫዋቾች እየሰጡ የሚገኙት መግለጫ ሜዳ ላይ ብቻውን የሚጫወቱ መስሏቸው ነው ሲልም የተናገረ ሀሳብ ነው። ኑዋንኮ ካኑ ይናገራል። ሪያል ማድሪድ ጠቅላላ ተጫዋቾች ሆነው በማድሪድ ዙሪያ ያሉ ሰዎች ስለ መልሱ ጨዋታ አብዝተው እየተናገሩ ይገኛሉ። የሮብ ምሽቱ ጨዋታን ቀልብሰው ወደ ቀጣዩ ዙር እናልፋለን እያሉ በልበ ሙሉነትም ሲፎክሩ እየሰማን ነው። እንደነሱ አባባል ከሆነ የሮብ ምሽቱ የመልስ ጨዋታ ለማድረግ የተዘጋጁት እነሱ ብቻ እንደሆኑ አድርገው እየተመለከቱት ይመስለኛል። አርሰናል ወደ ቤርናቢው የሚሄደው ለመጫወት ሳይሆን እነሱ ሲጫወቱ ብቻ ለማየት ነው። ወደ ቤርናቢው የሚሄዱት ከመሰላቸው ይህ ትልቅ ስህተት ነው። ከ3-0 ሽንፈት በኋላ አጠቃላይ ቡድኑ እያወሩ የሚገኙት በመልሱ ጨዋታ አንድ ቡድን እኛ ብቻ ነን የምንጫወተው፣ ለጨዋታውም የተዘጋጀ ነው አንድ ቡድን ብቻ ነው ብሎ ማሰብ በጣም ተገቢ ያልሆነ ነገር ነው። የአንዳንድ የሪያል ማድሪድ ተጫዋቾችን መግለጫ እያነበብኩኝ ነበር። አርሰናልን አሸንፈን ውጤቱን እንቀለብሰዋለን እያሉ የሰጡት መግለጫን እያሰብኩኝ ነበርና እኔ የነሱን መግለጫ ካየው በኋላ ለነሱ ተጫዋቾች ለማድሪድ ተጫዋቾች ይህንን ጥያቄ መጠየቅ እፈልጋለሁ። በመልሱ ጨዋታ ሜዳ ላይ ሊጫወቱ የሚገቡት ብቻቸውን ነው ወይስ ከአርሰናል ተጫዋቾች ጋር ነው? እንደ መግለጫው ከሆነ ሜዳ ላይ የሚገቡት ብቸኛ ተጫዋቾች የማድሪድ ተጫዋቾች ብቻ ሊሆኑ ነው ብዬ ይህንን ጥያቄ ለማድሪዳውያን ለመጠየቅ እፈልጋለሁ ሲልም ይናገራል። ይህ እግር ኳስ ውድድር መሆኑን የዘነጉት ይመስለኛል። ይህ ጨዋታ እኮ በእለቱ ሁለቱም ቡድኖች ሜዳ ላይ በሚገቡ 11 ለ11 ተጫዋቾችም ይዘው የሚያደርጉት ጨዋታ ነው። በጣም ያስደነቀኝ ነገር የማድሪድ ተጫዋቾች ስለ ውጤት መቀልበስ አብዝተው ቢናገሩም የአርሰናል ተጫዋቾች እንዲህ አይነት የማድሪድ ተጫዋቾችን ደግመው ሲናገሩ አልሰማሁም። የአርሰናል ተጫዋቾች ለነሱ መግለጫ ጆሮ ሳይሰጡ ይህንን አካሄድ የሚመሩበት መንገድና ማኔጅ ያደረጉበት መንገድ በጣም አስደንቆኛል። አንድም የአርሰናል ተጫዋች ለጋዜጠኞች ስለ መልሱ ጨዋታ ሲናገር አልሰማሁም። ይህ የቡድን ትልቅነትን የተመለከትኩበት እውነታ ነው።
አርሰናሎች ለጋዜጠኞች የማይረባ ነገርን መግለጫ ከመስጠትና የማድሪድ ተጫዋቾች እየሰጡት ለሚገኘው መግለጫ ጆሮ ሳይሰጡ በሜዳቸው ያደረጉትን ትልቅ የሜዳ ላይ ብቃት በመልሱ ጨዋታም ለመድገምና ወደ ቀጣዩ የአውሮፓ ቻምፒየንስ ሊግም የግማሽ ፍጻሜ ለማለፍ ከማውራት ይልቅ ጠንክሮ በመስራት ወደ ቀጣዩ ዙር ለማለፍ ዋናውና ጠቃሚው ነገር መግለጫ መደርደር ሳይሆን ጠንክሮ መስራት ብቻ መሆኑን አውቀው በጥሩ አካሄድም ላይ መገኘታቸው እጅግ በጣም ጥሩ ነው ሲል ነው እንግዲህ ኑዋንኮ ካኑ ሀሳቡን እየሰጠም የሚገኘው። እንግዲህ ኑዋንኮ ካኑ የሪያል ማድሪድ ተጫዋቾችን በመተቸት ነው ሀሳቡን የሰጠው። ሌላኛው ከአርሰናል ጋር የምናነሳው ሁለት መረጃዎች ያሉ የ17 ዓመቱ አጥቂ ሴዳች ኦኒል በአርሰናል ቤት የመጀመሪያ ፕሮፌሽናል ኮንትራቱን ተፈራርሟል። በአርሰናል ቤትም የፕሮፌሽናል ኮንትራትን በመፈረሜ በጣም ደስተኛ ነኝ የሚል አይነት ሀሳብን ሰጥቷል። አርሰናል በክረምት ተጫዋቾች የዝውውር መስኮት ደግሞ ብዙ ነገሮችን ለመስራት እያቀደ ነው። በተጨማሪም ለቶማስ ፓርቴም የኮንትራት ማራዘሚያ እንደሚያቀርብለትም ነው ግሬም ቤሊ መረጃውን እያጋራ የሚገኘው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። አሁን ላይ ወደ ቤተሰቦቻችን ከማንቸስተር ዩናይትድ ጋር በተያያዘ በቀዳሚነት የምናነሳው ጉዳይ በኢኒዮስ የተሾሙት የነበሩት የማንቸስተር ዩናይትድ የስፖርቲንግ ዳይሬክተር ዣን ክላውድስ ከኃላፊነት ተነስተዋል የሚሉ መረጃዎች እየወጡ ይገኛሉ። እነዚህ እንግዲህ እስካሁን ድረስ ጭምጭምታዎች እንደሆኑና ይፋ የተደረገ ነገር እንደሌለ ነው ዘገባዎች እያሳዩ የሚገኙት። ነገር ግን ዣን ክላውድ ክለቡን ለቀዋል የሚሉ መረጃዎች ግን ትናንትና ላይ በስፋት እየተገለጹ የነበሩ መረጃዎች ናቸው። ነገር ግን ማንቸስተር ዩናይትድ ይህንን ነገር በስፋት ያረጋገጠው ነገር እንደሌለ ነው ዘገባዎች እየጠቆሙ የሚገኙት። እንግዲህ ይሄ መረጃ ሲረጋገጥ ደግሞ ሰፋ ያሉ መረጃዎችን ከዚህ ጋር አያይዘን ወደ እናንተ የምናደርስ ነው የሚሆነው። ታላቁ የማንቸስተር ዩናይትድ ተጫዋች የነበረው ኤሪክ ካንቶና መታገስ ይኖርብናል ሲል ሀሳቡን ሰጥቷል። ሩበን አሞሪም ላይ ለመፍረድ ጊዜው በጣም ገና ነው፣ በአጽንኦትም ይህንን ነገር ተናግሯል። መጠበቅ አለብን ሲል ነው የተናገረው። በሊዝበን ድንቅ ስራን የሰራው ይህ አሰልጣኝ ወደ ዩናይትድ የመጣው በውድድር ዓመቱ አጋማሽ ላይ ነው። ስለሆነም የሚፈልጋቸው ተጫዋቾች ያልመጡለትም የበለጠ ለመፍረድም አሪፍ የሚሆነው ከክረምቱ የዝውውር መስኮት በኋላ ነው ሲልም ነው የተናገረው ኤሪክ ካንቶና። አሰልጣኝ ሩበን አሞሪም ትላንትና ጠዋት ተጫዋቾቻቸው ላይ ከዛቻ ባላነሱ መልኩ ከባድ የቁጣና የወቀሳ ማዕትም አዝንበውባቸዋል የሚሉ መረጃዎች እየወጡ ይገኛሉ። ለማንቸስተር ዩናይትድ ቅርብ የሆኑ የመረጃ ምንጮች በተለይ ጋዜጠኞች እንደዘገቡት ከሆነ በትላንትናው ዕለት የዋና ቡድን ስብስብን ተጠርቶ እንደነበረ ተገልጿል። ስብሰባ ተጠርቶ እንደነበር ነው የተገለጸው። ሆኖም ግን ለህፃናቱ ሊደረግላቸው የነበረው አቀባበል ትውውቅም የተሰረዘ ሲሆን በተጨማሪም ተጫዋቾቹ በከፍተኛ መልኩ እየተገሰጹ በነበረበት ወቅት አንዳቸውም መልስ ለመመለስ ወይም ደግሞ ለመናገር አልደፈሩም። ሩበን አሞሪም ያስተላለፉት መልእክት ግልጽ ነበር። አቋማችሁን አሁንም አጠቃላይ እንግዲህ ሁኔታ ለማስተካከል እስከ ውድድር ዓመቱ መጨረሻ ድረስ ጊዜ ያላችሁ፣ አሊያ ግን ትሰናበታላችሁ ሲሉ ነው አሰልጣኝ ሩበን አሞሪም ሀሳባቸውን የሰጡት። ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጡ በኋላ በፕሪሚየር ሊጉ ብዙ የተጫዋቾች ስህተት በመስራት የሚበለጡት ማንቸስተር ዩናይትዶች በሳውዝ ሃምፕተን ብቻ ነው። በርካታ የግለሰብ ስህተቶችን በመስራት ሁለተኛ ደረጃ ላይ ተቀምጧል ማንቸስተር ዩናይትድ። ይሄ ለምን እንደሆነ ግልጽ ይመስላል። አዲሱ ሲስተም ከማንቸስተር ዩናይትድ ጋር ለማዋሃድ እየተሞከረ ስለሆነ ሊሆን እንደሚችል ግን በርካቶች ግምታቸውን እየሰጡ ይገኛሉ። ነገር ግን ማንቸስተር ዩናይትድ እንግዲህ ውጤት ለማጣቱም ትልቁ ምክንያት የግለሰቦች ስህተት እንደሆነ በተለይ በግብ ጠባቂነት በሌላ የተለያዩ ቦታዎችም በሚሰሩት ስህተቶች በርከት ያሉ ግቦችን ያስተናገደ ሁለተኛ ቡድን ሆኗል ማንቸስተር ዩናይትድ እና ለውጤት ማጣቱም ትልቅ መንስኤ እንደሆነ ነው የሚነገረው። አሌሃንድሮ ጋርናቾ ከናይኪ ጋር የነበረውን እንግዲህ ስምምነት ሊለያይ ነው። አርጀንቲናዊው የማንቸስተር ዩናይትድ የፊት መስመር አጥቂ የሆነው አሌሃንድሮ ጋርናቾ ከትጥቅ አምራች ኩባንያው ናይኪ ጋር ያለውን ስምምነት ሊያፈርስ ነው ተብሏል። የትጥቅ አምራች ኩባንያው ናይኪ ተጫዋቹ በቅርብ ጊዜያት እያሳየ ያለው ደካማ ብቃት እንዳላስደሰተው ሲገለጽ የተጫዋቹ የስምምነት ውልን ለማራዘምም ፍላጎት እንደሌለው ነው የተገለጸው። ይህንን ተከትሎ አርጀንቲናዊው አጥቂ ከስኬቸርስ ጋር ስምምነት ለመፈጸም ድርድር መጀመሩ ተነግሯል። ተጫዋቹ በትላንትናው ዕለትም የስኬቸርስ ምርት የሆነውን ጫማዎችን ለብሶ መታየቱ ጭምር ነው ዘገባዎች ያሳዩት። የሳዑዲ ክለቦች አንድሬ ኦናናን ከ2023 ጀምሮ የማስፈረም ከፍተኛ ፍላጎት ነበራቸው። ሳዑዲዎች ኦናና እንግዲህ ክለቡን ለመልቀቅ ፍላጎት ካሳየም በቀጥታ ከዩናይትድ ጋር ለመደራደር ፍላጎት አላቸው። እስካሁን በአንድሬ ኦናና ላይ ውሳኔ ያልተሰጠ ሲሆን በሊዮኑ ጨዋታ ወደ ስብስብ ይመለሳል ተብሎ ይጠበቃል። ሆኖም ግን የሳዑዲ ክለቦች በሱ ላይ ፍላጎት አላቸው ነው ያለው ፋብሪዚዮ ሮማኖ በመረጃው።
ኦናና በክረምቱ ከማንቸስተር ዩናይትድ ጋር የሚለያይበት እድል በጣም ሰፊ መሆኑ ነው ፋብሪዚዮ ሮማኖ እየገለጸ የሚገኘው። በቀጣይ የውድድር ዓመት ምናልባት በማንቸስተር ዩናይትድ ቤት ወይም ደግሞ በማንቸስተር ዩናይትድ ጎል አካባቢ ጋር አዲስ ግብ ጠባቂ የመመልከት እድላችን በጣሙን ሰፊ እንደሆነ የሚያሳዩ መረጃዎች በተደጋጋሚ እየወጡ ይገኛሉ። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ኒኮላ ጃክሰን ከኢፕስዊች ታውን ጋር ባደረገው ጨዋታ 5 ሙከራዎችን ሞክረው 5ቱም ኢላማቸውን አልጠበቁለትም። በጨዋታው 20 ብቻ የኳስ ንክኪዎችን ያደረገ ሲሆን ከ11 የመሬትና የአየር ላይ ግንኙነቶች ውስጥም 4ቱን ብቻ ነው ማሸነፍ የቻለው። ኮል ፓልመር እና ኖኖ ማንዱዌኬ በጋራ ከሞከሩት 10 የጎል ሙከራ ውስጥም 1 ኳስ ብቻ ነው ኢላማውን የጠበቀው። ፓልመር ባለቀ ሰዓት የሞከራት። ሳንቼስ ከኢፕስዊች ታውን ጋር ባደረገው ጨዋታ ኳስ የማቀበል ስኬቱ 64 በመቶ ብቻ ነበር። 35 ኳሶችን በጨዋታው ላይ የነካ ሲሆን 9 የረጃጅም ኳሶችን ለማቀበል ሞክሮ የተሳካለት አንዱ ብቻ ነው። 4 ኢላማቸውን የጠበቁ ሙከራዎች ተሞክሮበት 2ቱ ደግሞ ጎል ተቆጥሮበታል። የተጫዋቾች ችግር ነው እንግዲህ እነዚህ የተጫዋቾች ችግርን ነው ለማንሳት እንዲሁ የሞከር ነው። እንግዲህ በርከት ያሉ ነገሮችም ከትላንትና በስቲያ ከነበረው ጨዋታ ጋር እየተነሱ ይገኛሉ። አሁንም ሳንቾ ይናገራል። በሚቀጥሉት 6 ጨዋታዎች የምንዋደቅ ይሆናል። እኛ የምንጫወተው ለቻምፒየንስ ሊግ ቦታ ነው። ያለኛ በጣም አስፈላጊ ነው። እስከ መጨረሻው ሁሉንም ጨዋታ ለኛ ፍጻሜ ጨዋታ ያክል ናቸው ሲልም ተናግሯል። እንግዲህ ቸልሲ ለሊያም ዴላፕ ቅርብ የሆኑ ሰዎች ጋር ግንኙነትን ፈጥሯል። ስለ መልቀቂያው ቅጽም እና ደግሞ ስለ ተጫዋቾች ደሞዝም ጠይቋል። ማንቸስተር ዩናይትድም ስለ ተጫዋቹ ጠይቋል። የመጀመሪያ ደረጃ ንግግርም እየተጀመሩ ነው ሲል ፋብሪዚዮ ሮማኖ መረጃውን አጋርቷል። ቦሩሲያ ዶርትመንድ ለካርኒ ቹኮሜካ ሁለተኛ ውሰት ሊጠይቅ ይችላል ተብሏል። 2 ሊከሰቱ የሚችሉ ሁኔታዎች ያሉ ሲሆን አንደኛው ከላይ እንደተገለጸው ለሁለተኛ ጊዜ የውሰት ጥያቄ ለማቅረብ ሲሆን፣ ሁለተኛው ደግሞ ዶርትሙንድ ቹኮሜካን በቋሚነት ለማስፈረም ቸልሲን የዝውውር ዋጋውን እንዲቀንስ ለማሳመንም ይሞክራሉ ሲል የዘ አትሌቲኩ ጋዜጠኛ ሳይመን ጆንሰን መረጃውን አጋርቷል። ማርክ ኮሬላ ይናገራል። ግብ ጠባቂያቸው ጥሩ ኳሶችን አድኖብናል፣ 2 አስቆጥረናል፣ ነገር ግን ከዛ በላይ የበለጠ ማግባት እንችል ነበር። እውነታው ግን 2 ነጥብ አጥተናል። አሁን ላይ ማገገም አለብን። የሲዝኑ የመጨረሻ ጊዜ ላይ ነን። እነዚህ ደረጃዎች ላይ ለመሆንም ሙሉ ሲዝኑ ጥረት አድርገናል። አሁን ላይ በፍጥነት አገግመን በሌላ መንገድ ማሰብ አለብን፣ ምክንያቱም እሁድ ሌላ ከባድ ጨዋታ ይጠብቀናል ሲል ነው ማርክ ኮሬያ ሀሳቡን የተናገረው። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። ማንቸስተር ሲቲ ቲጃኒ ራይንደርስ ኢልካይ ጉንዶዋንን ለመተካት ጥሩ ተጫዋች አድርገው ይመለከቱታል። ኤሲ ሚላን 65 ሚሊዮን ፓውንድ ይፈልጋል። ከቦነስ ውጪ ቲጃኒ ራይንደርስን ለመስጠት ማንቸስተር ሲቲ ይህንን ሊጠቀምበት እንደሚችል ነው እንግዲህ እየተዘገበ የሚገኘው። ሆላንዳዊው ቲጃኒ ራይንደርስ በኤሲ ሚላን ቤት ጥሩ ጊዜያቶችን እያሳለፈ ነው። ሲቲም ከሚፈልጓቸው ተጫዋቾች መካከል አንደኛው ሆኖ መጥቷል። ካይል ዎከር በክረምቱ ወደ ማንቸስተር ሲቲ መመለሱ ሁኔታ የማይቀር እየሆነ መጥቷል። ኤሲ ሚላኖች በእርሱ ላይ ባላቸው ጥርጣሬ ምክንያት በ5 ሚሊዮን ዩሮ የመግዛት አማራጫቸውን መጠቀም አይፈልጉም እየተባለ እንደሚገኝ ጋዜጣ ዴሎ ስፖርት ዘገባውን አስፍሯል። ስቴፈን ኦርቴጋ በተለያዩ የአውሮፓ ክለቦች ይፈለጋል። ግብ ጠባቂው በደቂቃዎች እጥረትም ቡድኑን መልቀቅ ይፈልጋል ሲል ጋዜጠኛ ስቲቭ ኬይ መረጃውን አጋርቷል። ማንቸስተር ሲቲ የባየር ሌቨርኩዘኑን አማካይ አክሴል ፓላሲዮስን በክረምቱ ለማስፈረም ፍላጎት እንዳለው ይፋ ተደርጓል። የኤሲ ሚላኑ ቲዮ ሄርናንዴስ በ30 ሚሊዮን ፓውንድ ለማስፈረም ቼልሲና ቶትንሃም ከማንቸስተር ሲቲ ጋር ፉክክር ውስጥም ገብተዋል ብሎናል ቲቢአር ፉትቦል በመረጃው። ማንቸስተር ሲቲ ለባየር ሌቨርኩዘን አስተዳደር ፍሎሪያን ቬርትዝን በክረምቱ ማስፈረም እንደሚፈልጉም ይፋ አድርገዋል። ባየር ሌቨርኩዘን እና ኖቲንግሃም ፎረስት ጄምስ ማኬቲን በክረምቱ የዝውውር መስኮት ለማስፈረምም ፍላጎት ማሳየታቸው ዘገባዎቹ እያሰፈሩ ይገኛሉ። ሪያል ማድሪድን ደግሞ የተመለከቱ መረጃዎችን እናንሳ። የመሃል ተከላካይ ለማስፈረም ገና አልወሰንም ብሏል። የሪያል ማድሪድ በክረምቱ የዝውውር መስኮት ከመሃል ተከላካይ ጋር ለመፈራረም ገና ውሳኔ አልወሰነም። የ20 ዓመቱ ስፔናዊው የመሃል ተከላካይ ዴን ሆጅሰን ሪያል ማድሪድ ጥያቄ እስከሚያቀርብለት ድረስ ረጅም ጊዜ መጠበቅ አይፈልግም። እንደ አርሰናል፣ ቼልሲ እና ሊቨርፑል ያሉ የእንግሊዝ ክለቦች በተጫዋቹ ዝውውር ላይ እየሰሩ እንደሚገኙ ነው ፋብሪዚዮ ሮማኖ ያረጋገጠው። በክለቡ ቤት ለተጨማሪ ዓመት መቀጠል ይፈልጋል። የ32 ዓመቱ ኦስትሪያዊ የመሃል ተከላካይ ዳቪድ አላባ በሎስ ብላንኮች ቤት ያለው ውል በ2026 የሚጠናቀቅ ቢሆንም ተጫዋቹ በክለቡ ቤት ለተጨማሪ 1 ዓመትም መቆየት ይፈልጋል ሲል ዘ አትሌቲክ መረጃውን አጋርቷል።
ዊሊያም ሳሊባ የሪያል ማድሪድ አማራጭ ነው። የ24 ዓመቱ የመሃል ተከላካይ ዊሊያም ሳሊባ ሪያል ማድሪድ የመሃል ተከላካይ ክፍሉን ለማጠናከርም ከያዛቸው አማራጮች ውስጥ አንደኛው ነው ተብሏል። ሪያል ማድሪድ ከዚህ ቀደም ከተጫዋቹና ከወኪሎቹ ጋርም ግንኙነት እንደነበራቸው ተገልጿል። ሪያል ማድሪድ ተጫዋቹን በ2026 ለማስፈረም አሊያም ደግሞ ካልተቻለ በ2027 ላይ በነፃ ለማስፈረምም እድሉን ለመፍጠር እየሰራ እንደሆነ ነው ዘ አትሌቲክ በመረጃው ያጋራው። ሉካ ሞድሪች የክለብ ባለቤት እንደሆነ ይፋ ተደርጓል። እንግዲህ ክሮኤሺያዊው የሪያል ማድሪድ የመሃል እንግዲህ ተጫዋች የሆነው ሉካ ሞድሪች የራሱን ክለብ መግዛቱን ይፋ ተደርጓል። ሉካ ሞድሪች የእንግሊዝ ሻምፒዮንሺፑን ክለብ ስዋንዚ ሲቲ አነስተኛ አክሲዮን ድርሻ መግዛቱን ነው ክለቡ በይፋ ያስታወቀው። ስዋንዚ ሲቲ በአሁኑ ሰዓት በእንግሊዝ ሻምፒዮንሺፕ ውድድር 12ኛ ደረጃ ላይ ይገኛሉ። ሉካ ሞድሪች ክለቡን ድርሻ ከገዛ በኋላ የዚህ ጉዞ አካል በመሆን የተደስቻለሁ ሲል አስተያየቱን ሰጥቷል። ጥሩ እድል ነው። ስዋንዚ ሲቲ ጠንካራ ማንነት፣ ጠንካራ የደጋፊ መሰረትና በትልቅ ደረጃ የመፎካከር ምኞት ያለው ክለብ ነው ሲል ሉካ ሞድሪች ሀሳቡን ሰጥቷል። ሪያል ማድሪድ በማህበራዊ ትስስር ገጻቸው ከዚህ በፊት የቀለበሷቸውን ጨዋታዎች የሚያሳይ ተንቀሳቃሽ ምስልን አጋርተዋል። ከሁለት ቀናት በኋላ ከአርሰናል ጋር ማለትም ነገ እንግዲህ ወሳኝ ጨዋታቸው ያለባቸው እንግዲህ ሪያል ማድሪዶች የለጠፉት ተንቀሳቃሽ ምስል በኤርናቢው እንደገና የሚል ርዕስም እንደሰጡት ጭምር ነው አሁን ላይ መረጃዎች እያሳዩ እንደሚገኙ ዘገባዎች እየጠቆሙ የሚገኙት። ሌላኛው ክለቡ እንግዲህ በቪዲዮ በእንግሊዝኛ ቋንቋ ለተጋጣሚው ባስተላለፈው መልእክትም ይህ ዓለም ገደብ የለሽና ሁሉም የሚቻልበት መሆኑን እናሳያለን ብለዋል። አክሎም የወደፊቱን አናውቅም፣ ወደዚህ የመጣ ነው እንዴት እንደሚያልቅ ለመናገር ሳይሆን እንዴት እንደሚጀመር ለመናገር ነው ሲሉም ሀሳባቸውን ሰጥተዋል። ፍሎሬንቲኖ ፔሬዝ ለተጫዋቾቹ ቃል ገብተዋል። ሪያል ማድሪድ ባሳለፍነው ሳምንት በኤምሬትስ ስቴዲየም በአርሰናል የደረሰበት የ3-0 ሽንፈት ብዙዎችን መነጋገሪያ አድርጎ ሰነባብቷል። ከጨዋታው በኋላ እንደ ሉካስ ቫስኪዩዝ፣ ራኡል አሴንሲዮ፣ ቪኒሲዮስ ጁኒየር፣ ኬሊያን ምባፔና ጁድ ቤሊንጋም የመሳሰሉ ተጫዋቾች ውጤቱን በቤርናቢው ገልብጠው እንደሚያልፉ ገና ኤምሬትስ ሳይወጡ መናገራቸው ይታወሳል። ይህ በእንዲህ እንዳለ እንግዲህ ቢዝነስማኑ የክለቡ ፕሬዝዳንት የሆኑት ፍሎሬንቲኖ ፔሬዝ በበኩላቸው የፊታችን ረቡዕ በሳንቲያጎ ቤርናቢው ቡድኑ የአርሰናልን ውጤት ገልብጦ ለግማሽ ፍጻሜው የሚበቃ ከሆነ ለእያንዳንዱ ተጫዋች ዳጎስ ያለ ቦነስ እንደሚሰጡም ቃል ገብተዋል ሲል ስፖርት ማምሻውን ያወጣው መረጃ አመልክቷል። እንደ ስፖርት ዘገባ ከሆነ ፍሎሬንቲኖ ፔሬዝ ከትላንቱ የዲፖርቲቮ አላቬስ ድል በኋላ መላውን ቡድን ሰብስበው ውጤቱን ከገለበጡ ቦነስ በአካውንታቸው እንደሚገባ ቃል እንደተገባላቸው ጭምር ነው መረጃዎቹ እያሳዩ የሚገኙት አሁን ላይ እየተባለ ነው የሚገኘው። ሪያል ማድሪድ እንግዲህ ይህንን ጨዋታ አሸነፎ ለማለፍም በጣም ተጠናክሮ እንግዲህ ሊመጣ እንደሚችል የሚያሳዩ መረጃዎች ናቸው በተደጋጋሚ እየመጡ የሚገኙት። ከማድሪድ የመጨረሻ መረጃችን የምናደርገው ከሪያል ማድሪድ ሌጀንዶችና ከባርሴሎና ሌጀንዶች ጨዋታ በኋላ ሪያል ማድሪድ እንግዲህ ይቀለብሰዋል ያደርገዋል ብለህ ታስባለህ ወይ ተብሎ ጥያቄ የቀረበለት ማርሴሎ ቪየራ እንዲህ ሲል ሀሳቡን ሰጥቷል። ከተጠራጠርክ አንተ የሪያል ማድሪድ ደጋፊ አይደለህም። እኔ ለዚህ ቡድን ተጫውቼ ካለፍኩኝ በኋላ የዚህ ቡድን ደጋፊ ነኝ። እናም ደግሞ እንደምናደርገው አስቀድሜ ያውቃለሁ። አሁንም በራሳችን እናምናለን። ተጫዋቾችም ወደ ኋላ መለስ ብለው ታሪክን መድገም አለባቸው። ይህንንም በደንብ ጠንቅቀው ማወቅ አለባቸው ሲል ነው የቀድሞ የሪያል ማድሪድ ሌጀንድ ማርሴሎ ሀሳቡን የተናገረው። ሃንሲ ፍሊክ ማርክ አንድሬ ቴር ሽቴገንን ከመረጠ አከብራለሁ ብሏል። ዎንቼክ ሸዝኒ ነው ይህን ሀሳብ የሰጠው። የባርሴሎናው ግብ ጠባቂ ሸዝኒ ለቡድኑ ያለውን ምርጥ አቋም መስጠት እንደሚፈልግ በሰጡ አስተያየት ላይ ገልጿል። ከዶርትሙንድ ጨዋታ በፊት አስተያየቱን የሰጠው ዎንቼክ ሸዝኒ ለባርሴሎና አለኝ የሚለውን ነገር ወይም ደግሞ ምርጥ አቋምን ማበርከት እንፈልጋለሁ ሲል ተደምጧል። ማሸነፍ በጣም ወዳለሁ የሚለው ዎንቼክ ሸዝኒ ከወራት በፊት ጓንቴን ሰቅዬ ባህር ዳርቻ ላይ እየተዝናናው ነበር። አሁን በዓለም ላይ ምርጥ ቡድን እየተጫወትኩኝ ነው ሲልም ነው እንዲሁ የተናገረው። ማርክ አንድሬ ቴር ሽቴገን አገግሞ ወደ ሜዳ ሲመለስም እሱ መፎካከር የሚችሉ ብዙ ግብ ጠባቂዎች አይኖሩም። ሃንሲ ፍሊክ እሱን ማመን ከመረጠም እንዲሁ አከብራለሁ ሲልም ነው ዎንቼክ ሸዝኒ የተናገረው። የኒውካስል ዩናይትድ አሰልጣኝ ኤዲ ሃው ባጋጠማቸው ህመም ምክንያት ሆስፒታል መግባታቸው ይታወሳል። ኒውካስል ዩናይትድ አሁን ላይ አሰልጣኝ ኤዲ ሃው እንግዲህ ህመም እንዳጋጠማቸው አረጋግጠዋል። አሰልጣኝ ኤዲ ሃው በአሁኑ ሰዓት ሆስፒታል ህክምናቸውን በመከታተል ላይ እንደሚገኙ ክለቡ አስታውቋል። ይህን ተከትሎ ኒውካስል ዩናይትድ በቀጣይ የሚያደርጋቸው ሁለት ጨዋታዎች ያለ አሰልጣኝ ኤዲ ሃው በምክትል አሰልጣኙ ጄሰን ቲንዳል እየተመሩ ጨዋታውን ያደርጋሉ ተብሎ ነው አሁን ላይ የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ።
ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅግ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። ለቀጣዮቹ ፕሮግራሞቻችን የተለያዩ ርዕሰ ጉዳዮችን ይዘን ዳግም የምንመለስ ይሆናል። አብራችሁን ስለነበራችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።